የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በዛሬው ዕለት የተሰማውን የአርቲስት ነጻነት ወርቅነህ ህልፈት ህይወት በተመለከተ ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ የመንግስት ባለስልጣናት ሀዘናቸውን ገልጸዋል። ከአርቲስቱ ህልፈት ህይወት ጋር በተገናኘ የተሰሙ መረጃዎች የዜናችን ትኩረት ናቸው። በኢትዮጵያ የአሜሪካው አምባሳደር ኤርቪን ሆሴ ማሲንጋ እነ ኮሎኔል ደመቀ ዘውዱ ከነ ጀነራል ታደሰ ወረደ ጋር አብረው ለመስራት ቁርጠኛ ነን ሲሉ ቃል ገብቶልኛል፣ አረጋግጦልኛል ሲሉ ይፋ አድርገዋል። ከዚህ በተቃራኒ ህወሓት የአሜሪካውን አምባሳደር ኤርቪን ማሲንጋ አዲስ አቋም የተቃወሙበት ጉዳይ የዜናችን ሌላኛው ትኩረት ይሆናል። በሰሜን ሸዋ ዞን ከንቲባው በጥይት መገደላቸው ተሰምቷል። በዞኑ እየተደጋገመ የመጣውን የመንግስት ከፍተኛ ባለስልጣናት ግድያም በዜናችን እናገራቸዋለን። ከዚህ ባለፈ የአውሮፓ ህብረት ኢትዮጵያና ኤርትራን በጥብቅ አስጠንቅቋል። የሶማሌላንድ ከፍተኛ ባለስልጣናትም ለሀገራችን የተሰጠው የሉዓላዊነት እውቅና በማንም አይፋቀም ሲሉ ይፋ አድርገዋል። የእነዚህና ቤት ነጥቦች ዝርዝር ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። በዛሬው ዕለት የተሰማው አሳዛኙ የአርቲስት ነጻነት ወርቅነህ ህልፈት ህይወትን በተመለከተ ጠቅላይ ሚኒስትር አብይና ከፍተኛ የመንግስት ባለስልጣናት ሀዘናቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉ ሲሆን ነጻነት በተለይም በታላቁ የኢትዮጵያ ህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎ ነበር፣ ለቤተሰቦቹና ለአድናቂዎቹ ግን መጽናናትን እመኛለሁ ባይ ናቸው። ምክትላቸው ተመስገን ጥሩነህ በአርቲስት ነጻነት ወርቅነህ ድንገተኛ ህይወት ሀዘናቸውን ገልጸው በኢትዮጵያ የጥበብ ዘርፍ በተለይም በፊልምና በድራማ ስራዎቹ ትልቅ አሻራ ማሳረፍ የቻለው አርቲስት ነጻነት በድንገት በማረፉ ጥልቅ ሀዘን ተሰምቶኛል ባናቸው። አርቲስት ነጻነት ወርቅነህ በኪነ ጥበብ ዘርፉ ጉምቱ አስተዋጽኦን ካበረከቱ ከያንያን መካከል አንዱ ስለመሆኑ ጠቁመው ፈጣሪ ነፍሱን በአጸደ ገነት ያኑር ሲሉ አቶ ተመስገን መጽናናትን ተመኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት አዳነች አቤቤ በበኩላቸው በአርቲስት ነጻነት ወርቅነህ ህልፈት ህይወት ሀዘናቸውን ገልጸው ታዋቂው አርቲስት ነጻነት ባጋጠመው ድንገተኛ ህመም ከዚያ ዓለም በሞት በመለየቱ ጥልቅ ሀዘን ተሰምቶኛል ብለዋል። ከንቲባዋ ለቤተሰቦቹ ወዳጆቹና አድናቂዎቹ በሙሉ መጽናናትን ተመኝተዋል። ዜናችን እንደቀጠለ ነው። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ በወልቃይት ለታቀደው ተፈናቃዮችን የሚመለስ አዲስ ፕሮጀክት የክልሉ ግዛት አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተባባሪ ሆነዋል ሲሉ ይፋ አድርገዋል። ከዚህ በተቃራኒው ህወሓት የአሜሪካውን አምባሳደር ሰሞንኛ ንግግርና አቋም በይፋ ተቃውሟል። አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሰቲት ሁመራ ዞን ኃላፊዎች በሰሜኑ ጦርነት አካባቢ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል ብለዋል። አምባሳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጦልኛል ሲሉ ነው ያስታወቁት። አምባሳደሩ በትናንትናው ዕለት በሁመራ ከተማ ጉብኝታቸው ወቅት ከዚህ ዞን የተፈናቀሉ ዜጎች ደህንነታቸውና ክብራቸውን ባስጠበቀ መንገድና በቂ መረጃ ኑሯቸው በፈቃደኝነት ወደ ቀያቸው ሊመለሱ ይገባል ማለታቸውን የአሜሪካ ኤምባሲ ዛሬ ካሰራጨው የአምባሳደሩ ንግግር ለመስማት ተችሏል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ ስለመሆኗ አምባሳደሩ ያረጋገጡ ሲሆን ሆኖም ተፈናቃዮችን የሚመለሱ ሂደት በዋናነት መምራት ያለበት የፌዴራል መንግስቱ ነው ብለዋል። አምባሳደር ማሲንጋ የትግራይና አማራ ክልል መንግስታትም ድርሻ እንደሚኖራቸው ተናግረው በሁመራ ቆይታቸው ከዞኑ ኃላፊዎች ጋር በእነዚህ ጉዳዮች ላይ እንደተመካከረው ይፋ አድርገዋል። ያም ሆኖ ግን የአምባሳደሩ የሁመራ ጉብኝትም ሆነ ጉብኝታቸውን አስመልክቶ ያሰሙት ንግግር ከህወሓት ዘንድ ተቃውሞ ገጥሞታል። አምባሳደሩ ኤርቪን ማሲንጋ ትላንት ሁመራ ላይ ያደረጉት ንግግር የፕሪቶሪያን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ነው ህወሓት ያጣጣለው የተቸው። ድርጅቱ የትግራይን ህዝብ ከወልቃይትና ከሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ ያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና እርቅና እውነተኛ ፖለቲካ አማራጭ ሊኖር አይችልም ሲል ዛሬ ባወጣው መግለጫ አቋሙን ገልጸዋል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የተቸው ህወሓት የጦርነቱ ዋነኛ ምክንያት ፖለቲካ ቆስ መሆኑን መዘንጋት የፕሪቶሪያን ስምምነት መሸርሸር ነው በማለት ነው በይፋ የተቸው። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅነቱ የተነፈገ ህወሓት ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማናቸውም ወገን ጠቃሚ ያልሆኑና አለመተማመን ሊያባብሱ የሚችሉ አስተያየቶችን ባይሰጡ እንደሚመረጥም ነው ለአምባሳደሩ ማሳሰቢያ ሰጠው። የሰዓቱ ዜናችን እንደቀጠለ ይገኛል። በአማራ ክልል ሰሜን ሸዋ ዞን ከንቲባው በተተኮሰባቸው ጥይት መገደላቸው ተሰምተዋል። በክልሉ ሰሜን ሸዋ ዞን አስተዳደር እንዳስታወቀ ከሆነ ከንቲባው በተተኮሰባቸው ጥይት ድንገት መገደላቸውን ማረጋገጥ ተችሏል። አስተዳደሩ ሀገርና ህዝብን ለማገልገል የወጣ ቀኝ እጅ በክፎች ጥይት ተቀጠፈ ሲል ነው የከንቲባውን በድንገት መገደል ይፋ ያደረገው። የሰሜን ሸዋ ዞን አስተዳደር በዛሬው ዕለት የደብረ ሲና ከተማ የቁርጥ ቀን ልጇ ታታሪና መሪዋን የህዝብ አለኝታ ሲል የገለጻቸውን አቶ ወንድም ሲገኝ ማሙዬ በድንገት በተኮሰባቸው ጥይት በአሰቃቂ ሁኔታ ተነጥቀናል ሲል ነው ይፋ ያደረገው። መግለጫው
ምርጫው ሲቀጥል የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ የነበሩት አቶ ወንድም ሲገኝ ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቼ ሳይሉ ሲሰሩ እንደቆዩ አስታውሰዋል። በዚህ መሃል አሰቃቂና ባልታሰበ ሁኔታ የጥይት ሰለባ መሆናቸው መላው የከተማችን ነዋሪዎችና የኢትዮጵያን ህዝብ እጅግ አሳዝኗል ሲል ነው ይፋ ያደረገው። የዞኑ አስተዳደር አቶ ወንድም ሲገኝ ማሙዬ ለደብረ ሲና ልማት ሌት ተቀን የሚተጉና ለህዝብ ጥያቄ ቀረቤታ የነበራቸው ትሁት መሪ እንደነበሩ እውቅና በመስጠት ህይወታቸውን ብቻ ሳይሆን ለከተማዋ የነበራቸው ታላቅ ራዕይና ህልም የገዘፈ ነው ብለዋል። በድንገት በተኮሰባቸው ጥይት በግፍ መለየታቸው በልባችን ውስጥ የማይጠፋ ጠባሳ ጥሎ አልፏል ሲል የጠቆመው የዞኑ አስተዳደር የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው ሲል ነው ይፋ ያደርገው። የዞኑ አስተዳደር ከንቲባው በታጣቂዎች በተኮሰባቸው ድንገተኛ ጥቃት መገደላቸውን ይፋ ያደረገ ቢሆንም ጥቃት ያደረሱትን አካላት ግን በይፋ በስም አልገለጻቸውም። ያም ቢሆን ግን የዞኑ አስተዳደር ክፉዎች ከንቲባውን አካላቸውን ቢገድሏቸውም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ግን ከታሪክ ገጽ ሊያጠፉት አይችሉም ሲል ነው ይፋ ያደረገው። ወደ ዜናችን ሌላኛው ክፍል እናምራ። የአውሮፓ ህብረት ኢትዮጵያና ኤርትራ ከሰሞኑ የቃላት ልውውጥና የተባባሰው ውጥረት ራሳቸውን እንዲቆጥቡ ማስጠንቀቂያ ሰጥቷል። ህብረቱ ኢትዮጵያና ኤርትራ እየጨመረ የመጣውን ውጥረት በዲፕሎማሲና በኢኮኖሚ ትብብር እንዲፈቱም ነው ምክረ ሀሳብ ያቀረበው። የአውሮፓ ህብረት በቀይ ባህርና በአፍሪካ ቀንድ ደህንነት ላይ ያሉ ስጋቶች እየጨመሩ መምጣታቸውን ተከትሎ ውጥረቱን ለማርገብ ድጋፍ ለማድረግ ዝግጁ ነኝ ሲልም አስታውቋል። የህብረቱ የውጭ ጉዳዮች አገልግሎት ምክትል ዋና ጸሐፊ ኦላፍ ስኩግ በአዲስ አበባ ለጋዜጠኞች በሰጡት መግለጫ በሀገራቱ መካከል የሚፈጠሩ አለመግባባቶች በቅን ልቦና በዲፕሎማሲ ቢፈቱ ይሻላል፣ ይህ ቀጠና በበቂ ጦርነቶች ተፈትኗል፣ ታምሷል ሲሉ ነው የጠቆሙት። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ ከከፍተኛ የኢትዮጵያ ባለስልጣናት ጋር እንደተገናኙ ይፋ ያደረጉት ስኩግ የአውሮፓ ህብረት ፍጥጫውን በማርገብ ሀቀኛ አሸማጋይ ሆኖ ለመስራት ፈቃደኛ ስለመሆኑ ይፋ አድርገዋል። አውሮፓ ያለፈችበትን ታሪካዊ ግጭቶች በውህደትና በኢኮኖሚ ትብብር በማሸነፍ ረገድ ያሳለፈውን ልምድ በመጥቀስ ሞዴሉ የቀጠና ትብብር ሊደግፍ እንደሚችል ነው ምክረ ሀሳባቸውን ያቀረቡት። በቅርብ ጊዜ በኢትዮጵያና ኤርትራ መካከል በቀይ ባህር መዳረሻ ዙሪያ የተፈጠረውን ውጥረት ለመፍታት ውይይትና የኢኮኖሚ ትብብር ብቸኛ የችግሩ መፍቻ አማራጮች ናቸው ሲሉ አጽንኦት ሰጥተዋል። የኢኮኖሚ ትብብርና ውህደት የተፈጠሩትን ፍጥጫዎች ለመፍታት እጅግ ወሳኝ መፍትሄዎች ሊሆኑ እንደሚችሉ እናምናለን ሲሉ ጸሐፊው የአውሮፓ ህብረት የዲፕሎማሲ ድጋፍ ቢያቀርብም ዋናው ኃላፊነቱ ሀገራቱ ራሳቸው ከስሜታዊ ንግግሮች እንዲቆጠቡና ባጋጠማቸው የጋራ ስጋቶች ዙሪያ መፍትሄዎችን እንዲያፈላልጉ ማሳሰቢያ ሰጥተዋል። ግጭት የሰው ልጅ መስዋዕትነት እጅግ እንደሚያበዛ ይታወቃል በማለት ሁሉም ሰው የጦርነትና የግጭት አስፈሪ መልኮችን ያውቃቸዋል፣ አጋጥሞታልም። በዚህ መሰረት መሪዎች እንደገና ወደዚህ አይነት አደጋ እንዳይመለሱ ኃላፊነት ሊሰማቸው ይገባል ሲሉ መክረዋል። እስኩግ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ሲናገሩ የአውሮፓ ህብረት ገለልተኛ ሆኖ ቀጥሏል ያሉ ሲሆን በራሳችን ተሞክሮ ላይ በመመስረት በተፈጥሮ ሀብቶች ዙሪያ ትብብር የማግኘት ሰፊ እድል አለ ብለዋል። ውሃና ሌሎች የተፈጥሮ ሀብቶች ለትብብር ጥቅም ላይ የሚውሉ ጠቃሚ ሀብቶች መሆን አለባቸው። በተቻለ መጠን በበርካታ ሀገራት ውስጥ ለአያሌ ህዝብ ትሩፋት ይሆናሉ። እኛ ግን የትኛውንም ወገን ደግፈን አንቁምም ባናቸው። እስኩግ የአውሮፓ ህብረት ለሶማሊያ ሉዓላዊነትና የግዛት አንድነት ያለውን ድጋፍ በድጋሚ አስተጋብተዋል። የሶማሊያ ግዛት አንድነትና ሉዓላዊነት መከበር እንዳለበት እናምናለን ሲሉ የሞገቱት የአውሮፓ ህብረት ከፍተኛ አመራር ከእስራኤል ውጭ ለሶማሌላንድ ሰፊ የዓለም አቀፍ እውቅና ለመስጠት የፈለገ አንድም ሀገር የለም ባናቸው። ለራስ ገዙ ሀገር እውቅና ለመስጠት የሚደረጉ ሙከራዎች በዚህ የዓለማችን ክፍል ወይንም የአፍሪካ ቀንድ ተጨማሪ ክፍፍልና የአዳዲስ ሀገራትን መስረታ ሊያመጣ ይችላል። እናም ቀድሞውንም ደካማ የሆነ ቀጠና ላይ ተጨማሪ ቀውስ ሊፈጠር እንደሚችል ነው ማስጠንቀቂያ የሰጡት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።